ክብር ለኢየሱስ ይሁን። እግዚአብሔር መልካም ጊዜ ሰጥቶናል። የእግዚአብሔርን ድምጽ መስማት መታደል ነው። አሜን። ዝም ብሎ የሚኖር ሰው አለ እኮ የእግዚአብሔር ድምጽ እየሰማችሁ ግን ዝም ብላችሁ አይደለም የምትኖሩት። መልስ ታገኛላችሁ። ለነፍሳችሁ ደግሞ እረፍት። አሜን። እስኪ ለነፍሴ እረፍት በሉ እስኪ። ከእግዚአብሔር አገኛለሁ በሉ እስኪ። ዛሬ እንዲህ በመሪስ ነው እግዚአብሔርን ቃል ማካፍለው። ጠላቶቻችሁ ይደነግጣሉ። አሜን በሉ እስኪ። እግዚአብሔር ዛሬ የሆነ ድምጽ ያሰማል። ምን አይነት ድምጽ መሰላችሁ? በሰፈራችሁ ጠላቶቻችሁ የሚደነግጡበትን። ሐራ አሜን አሜን። እስኪ ጠላቴ ደንግጧል በሉ እስኪ። እንደው ርዕሴ ምን እንደሚል ታውቃላችሁ? ጠላትሽ ደንግጧል። ይደነግጣል። ደንግጧል። ምን ሰምቶ? ከአንቺ መንደር እልልታ ሰምቶ። እስኪ ጠላቴ ደንግጧል በሉ እስኪ። ሃሌሉያ። ኢያሱ ምዕራፍ 5 ያለውን ቃል ነው የሚያካፍለው። ፕሮፌት በኋላ ይጸልይላችኋል። ይህንን ቃል አብረን እናያለን። እዚህ ቦታ ላይ እግዚአብሔር እየሰራ ነው ወገኖች ሆይ። የሆነ ነገር እግዚአብሔር ሊሰራ ነው ዛሬ ያመጣው ወደዚህ። የሆነ ነገር ከሰፈርሽ፣ ከቤትሽ፣ ከመንገድሽ የሆነ ነገር እግዚአብሔር ሊከለክል ነው። ዛሬ ለኔ ቀኔ ነው በሉ እስኪ። እፈታለሁ በሉ እስኪ። የእግዚአብሔርን ቃል በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ፣ በጌታ ስም አነባለሁ። እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩ የአሞራውያን ነገስታት፣ በባህርም አጠገብ የነበሩ የከናናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። አቤት 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 አቤት! ልባቸው ቀለጠ። ርዕሴ ምን የሚል ነው? ጠላት ደንግጧል። አቤት አቤት! ጠላት ደንግጧል። ጠላቶቻችሁ ደንግጧሉ። መከራን፣ እናንተን ውድቀት የሚፈልጉ ደንግጧሉ። ለምን? እግዚአብሔር ሌላ አዋጅ በሰፈራችሁ ላምጥቷል። ምን አዋጅ? የክብር አዋጅ። ምን አዋጅ? ተሻግራለች የሚል አዋጅ። ምን አዋጅ? ሄዳለች ተከፈተላት የሚል አዋጅ። የኔ አምላክ አዋጅን በአዋጅ ይገለብጣል። ሃማም አውጇል። ምን? በቃ መስቀል አዘጋጃለሁ፣ ከዚህ በኋላ ያልቃል ለማርድኮስ ብለዋል። ነገር ተገለበጠ። አያልቅም አለ እግዚአብሔር። ኦራማሳካፓሪያስ ኦራባሼካፓሪያስ ገለበጠ እግዚአብሔር። ማርድኮስ ለካ የክብር ጊዜ ነው። አሁን በተናገርከው አፍ አለ አማን፣ በተናገርከው በራሲ ባልከዋል። ፈረሱንም አምጣ፣ ልብሱንም አምጣ። በዋና አውራ መንገድ ላይ አሁን በፈረስ ላይ አስቀምጠኝ፣ አዙረው። በየአደባባዮቹ ማዞር ጀመረ። ተከፋ። ዛሬም መልእክት አለኝ። ጠላት ይከፋል። ወይኔ ወይኔ! ጠላቶቻችሁ ይከፋሉ። አንተ አትከፋም። ነገር ተገልብጧል። አረ ተገልብጧል። ሰኞ ነው፣ ማክሰኞ ነው፣ አርብ ነው። ምንድነው ጠላት? መቼ ነው የሚያዋር? ምን ሊሆን ነው? ምንም አትሆኝም። እግዚአብሔር ቀደመ። አርጥቅስስ ምን እንዳልታገለ ያን ሁሉ ከነገረ በኋላ አሁን የተናገርከው አንዳች ሳታስቀር ሁሉንም ወስደኝ ለማድረግስ ስለዚህ አይሁዳዊ አድርግለት። ከተናገርከው አንዳች አይቀር። ጠላት በራሱ አፍ አቤት አቤት እየረበሸ ክብራችሁን ያፈጥራል። በሮቻችሁ እንዲከፈቱ ያፈጥራል። ለዚህ ነው እግዚአብሔር ይነሳ ይላል የእግዚአብሔር ቃል። ጠላቶችም ይበተኑ። ዛሬ ጠላት ይበተናል። አሜን በሉ እስኪ። ርዕሴ ጠላት ደንግጧል። ምን ሰምቶ? የሆነ ነገር ተሰምቷል ከአንተ መንደር። ዊ እሺ ምንድነው ያለው? እስኪሻገሩ ድረስ ምን አረገ? እግዚአብሔር የዮርዳኖስን ውሃ ምን እንዳረገ በሰሙ ጊዜ፣ እንዳደረቀ በሰሙ ጊዜ አቤት! ልባቸው ምን አለ? ቀለጠ። ከእስራኤልም ልጆች የተነሳ ነፍስ ከዛ ወዳ አልቀረላቸውም። እንዴት ነው የሚቀረው? የኪዳን ሕዝብ እኮ ነው።
እጅ ባዶ ቢሆን ኪሲ ባዶ ቢሆን አናኖሪ ቤት ከራይ ቤት ብትኖር ግድ የለህም። አንተ እኮ የኪዳን ሰው ነህ። አቤት ሲጀመር ሁላችንም መጻተኛ ነን በዚህ ምድር ላይ ሙሉ በእውነቴን ነው የምላችሁ። የዘላለምን ሕይወት ተቀበለናል። እግዚአብሔር መንግስት ላይ ትልቅ ዕድል አለን። በዚህ ምድር ነው በብዙ ነገር ውስጥ ብታልፉት ወገኖች ሆይ ድምጻቸውን ሰሙ ተሻገሩ እንደነዛ ሰዎች። አዎ ወይ ከተሻገሩ አጣቁን የሚል ስጋት ገባባቸው። ልባቸው ቀለጠ ብቻ አይደል ነፍስ ከዛ ወዲህ አልቀረባቸው። ነፍሳቸው አልቀረም። ደነገጡ። ለምን? ተሻገሩ። አልፎ ሄዱ የሚባለው ሰሙ፣ ተሻገሩ። ዛሬ መልእክት አለኝ። መሻገርን ይሰማል ጠላት። መውረስን ይሰማል ጠላት። በሁኔታ በፈተናዎች ውስጥ እያለፋችሁ ያላችሁ ሰዎች ይህ ለእናንተ መልእክት ነው። አቤት 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 አቤት! አሁን ምስጋና ይሆናል ቤት ላይ። ጠላቱ ልቡ ይቀልጣል። ከመቼ ነው ድንኳን የሚተከለው? ከመቼ ነው የሆነ ነገር ሆነ ምን ሰው? አራ አይሰማም። የሚሰማው እልልታ ነው ቤትሽ ላይ። አራ እልልታ ይሰማል። አታገባም፣ አትወልድም፣ አይሳከላትም፣ የለም የሷ ነገር የሚል ዛሬ ስማ መልእክት አለኝ። በተለያየ ቦታ ሆናችሁ በብዙ ክሳራ፣ በብዙ ስቃይ ውስጥ፣ በብዙ ፍርሃት ውስጥ አትሻገርም፣ አትሄድም፣ ትሞታለች፣ ነገሯ ይበተናል። በተለያየ ውጭ ሀገር፣ በተለያየ አገራት ውስጥ ሆናችሁ መቼ ነው ኢትዮጵያ የሚገባው? መቼ ነው እንዲህ የሚሆነው? መቼ ነው ባል የሚያገባው? መቼ ነው ጤናማ የሚሆነው? መቼ ነው አእምሮ የሚፈወሰው የምትሉ ሰዎች ሰይጣን ያንቺ ነገር አልቋል፣ ተበትሯል፣ ከዚህ በኋላ ዋጋ የለውም እያለ እየከሰሳችሁ ከሆነ ዛሬ አንድ መልእክት ነግራችኋለሁ። የናንተ ነገር ጀምሯል። የናንተ ነገር ተከፍቷል። የናንተ ነገር መራመድ ጀምሯል። መራመድ መጀመሩ ስለሰማ ጠላቶቻችሁ ደንግጧሉ። ኢያሱ መጽሐፍ ላይ ይህንን ነው የምናገኘው። ደነገጡ። ዮርዳኖስ ምን አለ? ተከፈለ። የእስራኤል ምን ልጆች ምን ሆኑ? ተሻገሩ የሚል ድምፅ ሰማ። ሁልጊዜ የመሻገራችሁን ድምፅ ስማ፣ ጠላት ይደነግጣል። አዋጅ ተሻግረሻል። አዋጅ ተሻግራችኋል። አዋጅ ተሻግረሃል። አልፋ ሄዳል። የብዙዎቻችሁ ምርኮ ሲመለስ አይቻለሁ። በዚህ ዓመት ላይ የሚገርም በረከት አሁን በዚህ በጥቂት ወራት ውስጥ ብዙ ሰው ከነገሩ ጋር ሲገናኝ አለው። አቤት 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 አቤት! የተበተነ ብርኮ ሲመለስ፣ በረከቱ ሲመለስ፣ አቤት ከነገሩ ጋር ሲገናኝ አይቻለሁ። ሞት ተሸነፈ፣ መርገም ተሸነፈ፣ በሽታ ተሸነፈ። እግዚአብሔር መውጣት ሆነ ብሎኛል። ከዛስ በዛን ጊዜ እግዚአብሔር ኢያሱን የባልጩት መቀረጫ ሰርታይ የእስራኤልን ልጆች ሁለተኛ ጊዜ ገረዛቸው አለው። ኢያሱም የባልጩትን መቁረጫ ሰርቶ የገረዛት ኮረብታ በተባለው ስፍራ የእስራኤልን ልጆች ገረዘ። ኢያሱም የገረዘበት ምክንያት ይህ ነው። ከግብፅ የወጡ ሕዝብ ወንዶች ሰልፈኞችም ሁሉ ከግብፅ ከወጡ በኋላ በመንገድ ላይ በምድረ ባዳ ሞቱ። ቁጥር 5 የወጡትም ሕዝብ ሁሉ ተገርዞ ነበር። ነገር ግን ከግብፅ በወጡበት በመንገድ በምድረ ባዳ የተወለዱ ሕዝብ ሁሉ አልተገረዙም ነበር። እግዚአብሔርም ወተትና ማር፣ ሃሌሉያ! ወተትና ምን ማር፣ ቃሉን እኮ አይለውጥም። እግዚአብሔር ለአብርሃም ገብቶት ነበር ማርና ወተት የሚፈሰውን ምድር። አቤት 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 አቤት! ወተትና ማር የምትፈሰውን ምድር ለኛ ይሰጠን ዘንድ ለአባቶቻችን የማለውን ምድር እንዲያሳያቸው የማለላቸው ከግብፅም ያወጣው የእግዚአብሔር ቃል የእግዚአብሔርንም ቃል ያልሰሙ እነዚህ ሰልፈኞች ሁሉ እስኪጠፉ ድረስ የእስራኤል ልጆች 40 ዓመት በምድረ ባዳ ሄዶ ነበር። ልጆቻቸውም በእነርሱ ፋንታ አስነሳ። እነዚህም ኢያሱ የገረዛቸው በመንገድም ሳሉ ስላልገረዟቸው ሸለፈታሞች ነበሩና ሕዝቡም ሁሉ ፈጽሞ በተገረዙ ጊዜ እስኪድኑ ድረስ በሰፈሩ ውስጥ በየስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ ቁጥር 9 ደስ የሚል ቃል፣
እግዚአብሔርም ኢያሱ ዛሬ የግብፃውያንን ነውር ከናንተ ላይ አንከባልላለሁ አለው። ስለዚህም የዛ ስፍራ ስም እስከ ዛሬ ድረስ ጊልገላ ተብሎ ተጠራ ይላል። በጣም የገረመኝ የግብፃውያን ነውር አብሯችሁ ማርና ወተት የሚፈሰውን ምድር አይገባም አለ እግዚአብሔር። በጌታ በኢየሱስ ስም ስትከብሩ የሚያሳዳችሁ ነገር አብሮ አይገባም። ሐዘን አብሮ አይገባም። ማጣት አብሮ አይገባም። መንገድ ላይ ነው የሚቀረው። በሽታ አብሮ አይገባም። ታታታታት እስከ አሜን በሉስ። አንዳንድ ሰው አለ በጣም ደስ የሚል ሰው። ምን አይነት ሰው አለ መሰላችሁ? አዲስ ቤት ሲሰራ ቆሼ ቆምብሮ ይዞ አይገባም። የሆነ ተራ 1990 ምናምን 1990ዎቹ ላይ የተሰራ ምናምን ሶፋ ምናምን ፋሽኑ ያለፈ ምናምን ይዞ አይገባም። እና ያስወግድና ሽጦ አቤት አዲስ ሶፋ አዲስ ነገር። ይሄ ትርጉም አለ በነገራችን ላይ። የሶፋው ትልቅነት ልናገር አይደለም፣ ግን ቅራቅንቦ አመታትን ከኔ ጋር አብሮ የከረመ ነገር አብሮ መግባት የለበትም ብሎ በአዲስ ቤት አዲስ መንፈስ፣ አልጋውንም አዲስ፣ ጠረጴዛውንም አዲስ። እንደዚህ አይነት ሰዎች አይቻለሁና በቃ ይሄ መንፈሳዊ ትርጉም እንደሰጡት ፈልጋለሁ ለዚህ ነገር። ሰዎቹ ምን ነው ያደርጋሉ መሰላችሁ? የአመታትን የቆየው ነገር እያስወገዱ ነው። ለምን? አዲስ መንፈስ፣ አዲስ የጸሎት ኃይል፣ አዲስ መንፈሳዊነት፣ አዲስ አቤት ያስወግዱና አሮጌ የሆነውን ነገር ያስወግዱና በአዲስ መንፈስ ይቀጥላሉ። ልክ እንደዚህ ነውር ነው ተሸክመው የመጡት አለ። ነውር ተጣብቆ አለ። ያልተገረዙት ማንነት አለ። ጳውሎስ ስለዚህ እንዲህ ብለዋል፣ መገረዝ አለመገረዝ አይጠቅመንም አለ። የክርስቶስ መሆን በቂ ነው አለ ማለት ነው። አሁን ስለ መገረዝ እያወራለሁ። ኢያሱ እግዚአብሔር ግረዛቸው አለ። ለምን? እዛ ማርና ወተት የሚፈሰውን ምድር ከገቡ በኋላ ካጅ የሚሆኑ አመፀኛ የሚሆኑ ሰዎች አሉ። ስለዚህ አስተካክላቸዋል። መገረዝ አለባቸዋል። ሸለፈታሞች ናቸው። ያ ይወገዳል። ከዛ በኋላ ማርና ወተት የሚፈሰው ምድር ሲገቡ ስርዓት ይዛለዋል። እግዚአብሔር በቃ ይገረዙ ስርዓት ላይ ያስይዛቸው ነው። መንፈሳዊ ቃል አለው። ይሄ ትርጉም አለው። ሳይገረዙ ቢገቡ ምናልባት እዛ ጋር ዝም ብለው ብርቱካኑንም እየበሉ ማሩን እንደዚህ እየበሉ ምናምን እየበሉ ዱርዬ ይሆናሉ። ስለዚህ ስርዓት ያስይዛቸዋል። ነውር ነው። ይሄ ነውር መወገድ አለበታል። መንገድ ላይ ጀመረ። ታሪክ ማያውቁ፣ ትላንት እንዴት እግዚአብሔር ምን እንደሰራ ማያውቁ፣ ቀይ ባህር እንዴት እንደተከፈለ የማያውቁ መንገድ ላይ ጀምሩ አሉና አሁን አንዳንዴ ትልቅ ሀብታም የሆነ ሰው የተወሰነ ችግር ደርሶበት አቤት በቆሎ እየነገደ ቡና አዋራ እየጠጣ ምናምን ትልቅ ፎቅ ይሰራል። አንዳንድ ሀብታም ሰዎችና ባግራውንዳቸው አፈር በልቶ አንድ ዳቦ በልቶ በቀን ውሎ ያፈሩት ሀብት ነው። ልጃቸው ደግሞ ይመጣል በዛ ሀብት ላይ ያድጋል። ከዛ በኋላስ መኪና ይገዛለታል። አቤት መኪና ይገዛል። ከዛ ቁልፍ ቤት ይገዛለታል። ሚስት በብሩ ያገባል። አገባ። ከዛስ ወለደ። ከዛ በኋላስ ልጁስ የሱም ልጅ መኪና ቁልፍ ይቀበላል ማለት። ችግር የሚባል ነገር አላየም። ስለዚህ መግደል ለሱ ቀላል ነው። ማጥፋት ለሱ ቀላል ነው። ስለ ችግር አያውቅማ። ጠግቦ ነው። ስለ ራብ አያውቀውም። ስለዚህ ምስትየውም ነገ ተጣልታ እንኳን ብትላይ ያንን ሀብት ትከፈላለች። እሷም ሀብታም ናት። ስለ ምን እየቀጠለ ነው ያለው? ገንዘብ፣ ሀብት። ስለዚህ ችግር ምን አይሉም፣ አያውቁም። ስለዚህ መንገድ ላይ የተወለዱ እነዚህ ባይገረዙ ከነሸርፈታቸው ቢገቡ ማርና ወተት የሚፈሰው ምድር አያውቁም ታሪክን። ዱለኛ ይሆናሉ፣ ትዕቢተኛ ይሆናሉ፣ ትምክህተኛ ይሆናሉ። ስለዚህ ሰው እያንዳንዱን መንገድ የሚያልፍበትን እግዚአብሔር እንዲያውቅ ስለሚፈልግ ነው መንገዱን የሚያሳልፈው እንጂ እግዚአብሔር ጠላት ሆኖ እግዚአብሔር ሳያውቅ በሕይወታችሁ ላይ የሚሆን ነገር ምንም የለም። ሴጣን የእናንተን ነገር እንዴት እንደሚያደርግ እግዚአብሔር ያያል። የእግዚአብሔር አይኖች ማያዩት ነገር፣ ከእሱ የተሰወረ ነገር የለም። እያንዳንዱ ነገር ግን ለክብር ነው። አልሰማችሁም? ለክብር ነው። እያንዳንዱ ነገር በሕይወታችሁ ለክብር ነው። እግዚአብሔር ክብሩን ሊወስድ ነው። አቤት ያስጨነቃችሁ ነገር ሁሉ ለመልካም ሊሆን ነው። ሃሌሉያ! ለመልካም ይሁን ሊሆን ነው። ሊያስደነግጥ ነው ጠላትን እግዚአብሔር ሊያስደንቃችሁ ነው እናንተን። ስለዚህ
እግዚአብሔር ምን ለማለት ፈልጎ ነው ታዲያ ይገረዙ የሚለው? ቀደም ብያቸዋለሁ። ያ ሀብት ያለው ሰው ልጁ ምንም ሳያውቅ ዝም ብሎ እንዲኖር እግዚአብሔር አይፈልግም። ሰው የመጣበትን እንዲያውቅ ይፈልጋል። ሰው መንገዱን እንዲያውቅ ይፈልጋል። ሰው ማነኝ ብሎ ራሱ እንዲጠይቅ እግዚአብሔር ይፈልጋል። ስለዚህ እነዚህ ሰዎች ማነኝ ብሎ ለመጠየቅ ስለማይችሉ ስርዓት አሳዛቸው እግዚአብሔር የስርዓት አምላክ ነው። እስኪ አሜን። ደስ አይልም? የስርዓት አምላክ ነው። ስባርኪ ስርዓት አለው። በቃ ሲያኖሪ በስርዓት አያችሁ። ያ ያስጨነቃችሁ ነገር ሁሉ ለመልካም ነው የሚሆንላችሁ። ለመሰላችሁ እግዚአብሔር በእናንተ ላይ ያለው ዓላማ መልካም ነው። ቁጥር 9 እናንብብ። አሁንም እግዚአብሔርም ኢያሱን ዛሬ የግብፃውያን ነውር ከእናንተ ላይ አንከባልላለሁ አለው። ስለዚህ የዛን ስፍራ ስም እስከ ዛሬ ድረስ ጊልገላ ተብሎ ተጠራ። ከዛስ ቁጥር 10 የእስራኤልም ልጆች በጊልገላ ሰፈሩ። ከወሩም በ14ኛው ቀን በመሻ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። በኢያሪኮ ሜዳ ላይ መምለክ ጀመሩ። በቃ ፋሲካ አደረጉ። ሃሌሉያ! መታሰቢያ አደረጉ። ፋሲካ አደረጉ። ይሄ ቀን መታሰብ ያለበት ቀን ነው አሉ። ምን ሸለፈት የተገረዙበት ነውር፣ የግብፃውያን ነውር እግዚአብሔር ያንከባለለበት ልዩ ቀን ነው አሉ። ቀኑን አከበሩ። ከዛስ ከፋሲካም በኋላ በነጋውም የምድሪቱን ፍሬ የቂጣንም እንጎቻ ቆሎንም በዛ ቀን ምን አረጉ? በሉ ይላል። ምን አረጉ? በሉ። እስኪ በሉ በሉ። እግዚአብሔር ያበላል። አቤት! ነውርን አንከባለው፣ መርገምን አንከባለው፣ ፍሬውን ያበላላቸዋል። ምንድነው ከዛሬ የመጣ ነገር? ለምንድነው እኔ ማልፈተው? ለምንድነው ነፃ ማልወጣው? ለምንድነው የኔ ነገር ማይከፈተው የምትሉ ሰዎች ዛሬ የግብፃውያን ነውር ከእናንተ ላይ ያንከባለልና እግዚአብሔር በሮቻችሁን ይከፍታል፣ ፍሬውን ያበላላችኋል። ዛሬ ታንከባለለ፣ ከህይወታችሁ ታንከባለለ፣ ከቤታችሁ ታንከባለለ፣ ለዘመናት ሊያቆሸሻችሁ መንፈስ ዛሬ ታንከባለዋል። ይሄ ነው የተገረዙበት ትልቁ ነገር። አይናቸው እንዲከፈት፣ ልባቸው እንዲከፈት፣ የመጡበትን መንገድ እንዲያውቁ፣ እግዚአብሔርን እንዲያሳዩ ስለሚፈልግ የግብፃውያንን ነውር ከላቸው ለምን አደረገ? እግዚአብሔር አንከባለለ። እስኪ በሉ እስኪ አንከባለለ። ከፋሲካም በኋላ በነጋውም የምድሪቱን ፍሬ የቂጣንም እንጎቻ ቆሎንም በዛን ቀን በሉ። ከዛስ በነጋውም ከምድሪቱ ፍሬ ከበሉ በኋላ ማና ምን አለ? ቀራ። ከዛም በኋላ የእስራኤል ልጆች ማና አልመጣላቸውም። ነገር ግን በዛው ዓመት የከነዓንን ምድር ፍሬ በሉ ይላል። በጌታ በኢየሱስ ስም አሜን በሉ እስኪ። ማናው ቆመ። መና ሲቆም አሁን የምድሪቱን ፍሬ ምን ማድረግ ጀመሩ? መብላት ጀመሩ። አቤት! ነውር ተንከባለዋል፣ በደል ተንከባለዋል፣ ስሜታቸውን የሚያቃይር ነገር ተንከባለዋል፣ ሐዘን ተንከባለዋል። የምድሪቱን ፍሬ እየበጠሱ ብሏ ሻካፓሪያስ መብላት ትጀምራላችሁ። አሜን በሉ እስኪ። መብላት ትጀምራለህ ወገኔ። እንደዚህ የምድሪቱን ፍሬ መብላት ትጀምራለህ። ለምሳሌ ዛሬ እንዳትበሉ የሚያደርግ ዙሪያችሁን የሚከብ አረብ ሀገር ሄዳችሁ፣ አሜሪካ ሄዳችሁ፣ ለንደን ሄዳችሁ፣ የት ሄዳችሁ። አሁን አንዳንድ ሰው በተለያየ ሀገር የሚኖሩ ሰዎች ሲደውሉልኝ ሰማለሁ። አልተመቸኝም የሚሉ ሰዎች፣ በጣም ጭንቅ ላይ ነኝ የሚሉ፣ እንደምትለው አይደለም እንደሚባል አይደለም እንዲህ ስንቃይ ላይ ነኝ። አያችሁ፣ የሚከተል በረከታቸውን የሚያጨነግፍ ሐዘንን የሚያመጣ ይሄ የግብፃውያን ነውር ነው። እግዚአብሔር ዛሬ እንዲህ ብለዋል፣ ታንከባለዋል። ታንከባለዋል። ኑሮን የሚያበላሽ፣ በረከትን የሚያበላሽ፣ ለውጥን የሚከለክል ዛሬ የግብፃውያን ነውር ታንከባለለ። አንዳንዱ እንኳን በአመት 10 መስሪያ ቤት የሚቀይር፣ እዛ ይገባል አይሳካም፣ እዛ ይገባል አይሳካም። እዛ የደሞዝ ጉዳይ አይደለም፣ ስፕሪት ነው፣ ፍሬን የሚበላ ነው። ወገኖች ሆይ ሰው እኔ አውቃለሁ። አንድ ሰውዬ የዛሬ ስንት ዓመት መሰላችሁ? 90ዎቹ ላይ ይሄ 300 ደሞዝ ነው፣ 300 ደሞዝ ነው ያለው። እኔ እስካውቀው ድረስ
የሰማሁት 300 ደሞዝ እያለው 91 ሰውየው በ300 ደሞዝ ልጆቹን አስተምረው በ300 ደሞዝ እኮ ነው የምላችሁ። አንገጫ የሚባልበት ከተማ ቤት ገዝቶ በ300 ደሞዝ መሬት ገዝቶ በቀደም ያችን ደሞዝ እየሰራ ማለት ነው። እግዚአብሔር ባረከው። ከዛስ የዛን ዘመን 10,000 ደሞዝ ያለው ሰው ያልገዛ እኮ አለ። እስከ ዛሬ በኪራይ የሚንከራተት ሰው አለ። ይሄ ምንድነው ታውቃላችሁ? የግብፅ ነውር ነው። ታጣብቆ እያለ እንደሌላ የሚያስመስል የሚበዘብዝ ይሄ የግብፃውያን መንፈስ ነው። እግዚአብሔር ዛሬ ይሰብረዋል። እንዳትበላ የሚያደርግ ደስ አይልም? የምድሪቱን ፍሬ ሲበሉ እስራኤል ደስ አይልም? እንደ እየበጠሱ ሲበሉ ማናው ቀራ? ቀራ። ዛሬ አድርገን ልንገራችሁ፣ እግዚአብሔር እጃችሁን ይባርካል። እግዚአብሔር ኪሳችሁን ይባርካል። እግዚአብሔር ቤታችሁን ይባርካል። እግዚአብሔር የእናንተ የሆነውን ነገር ለማንም አይሰጥም። የእናንተ የሆነ ነገር የእናንተ ነው። እስኪ በሉ እስኪ የኔ የሆነ ነገር የኔ ነው በሉ እስኪ። የኔ የሆነ ነገር የኔ ነው በሉ እስኪ። እግዚአብሔር ይባርከኛል በሉ እስኪ። እግዚአብሔር ያከብረኛል በሉ እስኪ። እግዚአብሔር ከፍ ያደርገኛል በሉ እስኪ። አላቅም ዛሬ ጠላት የጻፈው ደብዳቤ እየተቀደደ የሚሻገሩ ሰዎች እያየው ነኝ። ወደ ነገራቸው ሲገቡ አያየው ነኝ። ከዛስ አሞራውያን ወገኖች ነገስታት ሁሉ በጣም የሚገርመኝ ቃል እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩ የአሞራውያን ነገስታት ሁሉ በባህርም አጠገብ የነበሩ የከናናውያን ነገስታት ሁሉ እግዚአብሔር ከእስራኤል ልጆች ፊት ላይ ዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከዛ በኋላ ነፍስ አልቀረላቸው፣ ተንቀጠቀጡ። ገና ሰፈር ስትገባ ጠላት መንቀጥቀጥ ይጀምራል። ገና ያንቺን ስም ማስጀመር መንቀጥቀጥ ይጀምራል። ገና መንቀጥቀጥ ይጀምራል። ዛሬ በኢየሱስ ስም ስምሽን አከብዳለሁ። አረ አሜን በሉ እባካችሁ። አከብዳለሁ። ዛሬ አያለው ብዙ ሰዎች ከመርገም ሲወጡ እግዚአብሔር ስማቸው ላይ ከነሱ ጀርባ ያለው ከነሱ ልክ ወደ ጌታ ስትመጡ በጌታ ስትወለዱ ያለው እግዚአብሔር በእናንተ እንዲያረጋለው ያለው ነገር ተፈጻሚነት እንዲያገኝ ወደ ፍጻሜ ሲቾክላለሁ ነገራችሁ ሲፈጥር ያለው ወደ ግባችሁ ስትገቡ ያለው አነጋጋሪ ነገር እግዚአብሔር ያደርጋል። ተከፈተላችሁ፣ በር ተከፈተ፣ ሙላት ሆነላችሁ። በኢየሱስ ስም ተከፈተ። የሥራ በር፣ የበረከት በር፣ የትዳር በር፣ የጤና በር ተከፈተ። ወደደም ጠላም ጠላቶቻችሁ ይደነግጣሉ። ድንግጥ ደነገጡ። እስራኤል ተሻገረ ሲባል ኤራማስያ ተሻገረ ሲባል ደነገጠ። ይሰማል የሆነ ነገር ከመንደርሽ ይሰማል። የሆነ ነገር ይሰማል። ጠላት ሲደነግጥ አየሁ። እግዚአብሔር የተዘጋ በር ሲከፍት አይቻለሁ። አዲስ ቀን ላንቺ መጣልሽ። እግዚአብሔር መከራ አለፈ አለኝ። ራባጅ ንጹህ ውሃ ሲፈልቀየው ጸሎትሽ ተሰምቷል አለኝ ጌታ። አጥብቆ ነገርሽን ያዘው ለቆ ሲጠፋየው የካሳ ዘመን ነው አለኝ ጌታ። ድሎችሽን ምርኮ ሁሉ ሲመለስ ድልሽን የሚቃወም በረከትሽን የሚቃወም ዛሬ ወደቀ አለ ጌታ። እኔ ፍሬ እየበጠሽ ያለው አታካታ ጋጃላ ባራባሽ ላቲያ እየወሰድሽ ያለው እየሰበሰብሽ ያለው የበሰለ ብርቱካን ያለው እግዚአብሔር የካሳ ዘመን ነው አለኝ። ዋጋ አስከፈለሽን ያደከመሽን ደግመሽ አታዩም አለ ጌታ። አታዩም። ሰንሰለቱ ተቆረጠ፣ አዋጁ ተገለበጠ። እግዚአብሔር የሞገስ ዘመን ነው ይለኛል። እንዴት እወጣለሁ እንዴት እሻገራለሁ የምትይው ጉዳይ አለ። በጣም የምታለቅሽው በጣም ውስብስብ የሆነ እግዚአብሔር እኔ ፈታለሁ አለኝ። እኔ ፈታለሁ አለኝ። በጣም ልብሽ የሚወርድበት መልስ የዘገየ መልስ ብትይው እግዚአብሔር አሁን አፈጥናለሁ። እስኪ እንዲህ በሉ ይፈጥናል በሉ እስኪ። እግዚአብሔር አዋጅን ገለበጣል በሉ እስኪ። አላቅም የእግዚአብሔር እጅ በኃይል ስመጣየው ምን እንደሚያታቀልሽ ያንቺ የሆነ ባጀት የተያዘ ቶሎ እጅ መግባት ያለበት ግን የዘገየ ነገር
በረከትሽ ላይ ቆሞ የሚደንስ መንፈስ ሲመታየው ጣራ ተመቷል፣ ተከፈተልሽ። አሁን እልልታ ነው የሚሆንልሽ ላንቺ። ሰው ሁሉ እጁን ጭኖ የሚገረም ታምራት ይሆናል። እንዴት ነው የወጣው? እግዚአብሔር እኔ አለው አለኝ። እኔ አለው አለኝ። ማንም ልዘጋ የማይችል በር ተከፍቷል። እኔ እኮ ምን እንደምት በስምሽ የሚመጣ በረከት ያለው እግዚአብሔር የተያዘውን ነገር ሁሉ ሳስለቀቀ ያለው አሁን ላንቺ የድል ዘመን ነው። መርኮ ተመልሷል። ምንም አልሆንም በይ። እኔ ምንም አልሆንም። ጤንነትሽ ሁሉ ተመልሷል። መርኮሽ ተመልሷል። ዝም ብሎ ስሚኝ የሚል መንፈስ አለ ጤናሽን ለማወክ እግዚአብሔር ገለበጥኩት አለኝ። ነፃ እንደሆነ ዛሬ የምታጨውን ግብፃውያን ለዘላለም አታይም። እግዚአብሔር በቃ አለ። እግዚአብሔር እንዲህ እያለኝ ነው ዛሬ ጣልቃ ገብቻለሁ ለልጆች። ግን አለቃ ሊሆን የሚፈልግ መንፈስ ሲመታ አይቻለሁ። አታፍርምና አትፍር ያለ ጌታ የተከፈተ በር ሰጥቼሻለሁ አለኝ። ማንም አይዘጋም አለኝ ጌታ። የሆነ ጉቶ ሲነቀል አይቻለሁ። እስኪ ተነቀለ በሉ፣ ተነቀለ በሉ፣ እስኪ በሉ ተነቀለ በሉ፣ በሉ እስኪ ተነቀለ በሉ፣ እስኪ ጉቶ ተነቀለ፣ እንቅፋት ተነቀለ፣ ከመንገዴ ተነቀለ፣ ከበረከቴ ተነቀለ። በጣም የሚያስቸግር በጣም ጠላት በብዙ የሚገዳደረውን አልፈ ስትሄድ አይቻለሁ። አንተ ልጅ አንተ የሆነ የጭንቀት ምዕራፍ ሲዘጋየው ሰምታኛል። አንተ ነው ተዘግቷል። አሁን እግዚአብሔር ከፈተልኝ። ይሁንልህ አንተ ማነው ስሚ? ያንተ አድማሱ ግድ የለም ለአንተም ይሁንልህ ግድ የለም አድማሱ። ይኸው አንተን የሚያስጨንቅ ዛሬ ተንከባለዋል። ለመለወጥ በጣም ትራሮጣለህ። ነገርን ሙሉ አንቆ ያዘው ሲተፋየው ተተፋ። ጉልበትን ሰዎች በልቷል። ከዚህ በኋላ አይበሉ፣ ክፉ ሰዎች አይበሉ። ከሰው በታች አትሆንም። እግዚአብሔር እክስሃለሁ አለኝ። አንተ ያንተ ነገር እንዲህ እየተናወጠ አየው ወደ አንተ ሊመጣ አቃተኝ የምትለው ያን የድካም ዘመን እግዚአብሔር ሊያስረሳ በክብር እግዚአብሔር መጥቷል። አዲስ ነገርን አደርጋለሁ ብሎኛል ጌታ። አሁን እጂ ላይ ትልቅ በረከት ሲገባ ይቻላል። እስኪ ዛርጋ እጅን እንደሚቀበል ሰው ተከፈተልህ። አሁን ተከፈተልህ። አሁን ተከፈተልህ። ኦራባሼ ካፓሪያስ እስኪ ተከፈተልኝ በል እስኪ እዳጋት አንድ ቦታ ላይ እንድትኖር ነው ጠላት ቢፈልግ ዝም ብለህ በቃ ሳትለወጥ። አሁን ግን ነገሪ ሲንቀሳቀስ አየሁ። ስለ አንተ ሰዎች ሲጨነቁ አያየሁ። አረ ይሄን ሰውዬ ጎተናል እያሉ አርካል ሰረም እያሉ በቃ ስራሩ ላይ አየሁ። እግዚአብሔር ልባቸውን ስለካየው ያንተ ነገር ያዙ ሰዎች አመጡልህ። ተከፈተ። አሜን። ጌታ ይመስገን። መልካም ሆኖልሃል። እስኪ እንዲህ በሉ፣ አዋጅ በሉ፣ ተገልብጧል። አንተን ሰው እግዚአብሔር ያለኝ አሳርፍሃለሁ፣ እረዳሃለሁ፣ ሰው አረጋለሁ፣ አዲስ ነገር በሕይወት ላይ ይሆናል ብሎኛል። ሃሌሉያ። እስኪ እንዲህ በሉ፣ እግዚአብሔር ይለውጠኛል በሉ። እስኪ ወንዶች እንዲህ ያለኝ ጌታ ስለ ጤናችሁ ስለ ሰላማችሁ አትፍሩ፣ ሁሉን እኔ መልካም አደርጋለሁ፣ አስደንቃለሁ አለኝ። እግዚአብሔር ለእናንተ ያዘጋጀው በረከት አለ። አሁን ወደዛ በረከት እየገባችሁ እያየሁ ነው። እኔ እግዚአብሔር ወደ ያዘጋጀላችሁ ነገር እስኪ እንዲህ በሉ፣ ገባው በሉ። እስኪ ገባው በሉ። ቆመን እንጸልይ። ሃሌሉያ። ፕሬዴቬኔቦሲያ ግላባራባሼ ካፓሪያስ ኦ ሃሌሉያ። ይሆናል ጌታ ያለው ይሆናል። ሰው በከንቱ አረ ለምን ይጨነቃል? እግዚአብሔር ያለው ይሆናል። ሃሌሉያ። ማን ያለው? እግዚአብሔር ያለው ይሆናል። ለምን ትጨነቃላችሁ? ተስፋን የሰጣ እኮ እግዚአብሔር የታመነ ነው። እስኪ አሜን። ተስፋን የሰጣ የታመነ ነው በሉ። እስኪ ተስፋን የሰጣ ኧረ አላላችሁም። እስኪ የታመነ ነው በሉ። እስኪ በሉ። እስኪ ባካችሁን ተስፋን የሰጣ ምን አለ ነው?
በሉ 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 እስኪ አላላችሁ ጩና በሉ ጩና በሉ ምን የሰጣ በሉ እስኪ የታመነ ነው በሉ እስኪ ተስፋን የሰጣ ምን አለ ነው በሉ እስኪ የታመነ ነው በሉ እስኪ አብርሃም የተባለው ርስት አድርጎ ለመቀበል ወዳለው ስፍራ ለማውጣት በእምነት ታዘዘ። ወዴት እንደሚሄድም ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያን የተስፋ ቃል አብሮት ከወረሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ዕብራውያን 11 መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበርና። ቁጥር 11 ተስፋን የሰጠ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ በእድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ኃይልን ዛሬ በእምነት በረከት አግኝታችኋል። በእምነት ኃይል አግኝታችኋል። በእምነት ኃይል አግኝታችኋል። በእምነት መሻገር ሆኖላችኋል። ማን ነው ሆነልኝ የሚል ሰው? የሚከራከራችሁን እግዚአብሔር እየሰበረ በድል ያሻግራችኋል። ሳራ በእምነት ዘርን ለመጸነስ ኃይልን በእምነት አገኘች። ተስፋን የሰጣ የታመነ እንደሆነ ስለቆጠረች። ተስፋ አላችሁ? እግዚአብሔር የታመነ ነው። ያደርገዋል። ራባሼ ላቦሪያሽ ብዙ ምስጋና ብዙ ዝማሬ ወደ ማደሪያዬ ይቼ ገባለው አምላክ ነውና ስለሚገባኝ። ሃሌሉያ። እግዚአብሔር አለ አልሞተም ነገራችሁ። እግዚአብሔር አለ ነገራችሁ ብድግ እያለ እያየው ነኝ። ሞገስ ስታገኙ እያየው ነኝ። የተወሰደ ምርኳችሁ ሲመለስ እያየው ነኝ። በየስፍራ ሆናችሁ ይህን ፕሮግራም እየተከታተላችሁ በብዙ ለቅሶና እንባው ሐዘን ውስጥ ያላችሁ ጌታ መንፈስ እንዲህ እያለኝ ነው። ዛሬ ማታ በቃ፣ ዛሬ ምሽት በቃ። ልጆችን የሚያንከራትት የሚያስጨንቃቸውን ዛሬ በቃ በላይ ነገር አለኝ ጌታ። እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው። በጭብጨባ አብሽለት ምስጋና ውለታው ብዙ ነውና፣ አብሽለት ምስጋና ውለታው ብዙ ነውና፣ አብሽለት ምስጋና ውለታው ብዙ ነውና፣ አብሽለት ምስጋና። እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው ውለታ ብዙ። በጭብጨባ ገንጭለት ምስጋና ውለታ ብዙ ነውና፣ አብሽለት ምስጋና። ከፍ ከፍ በል ከፍ ከፍ በል ልዑል ቃሉ ሰጥቶ አበሳሽን አርጎታል ገለል። ከፍ ከፍ የኔ ጌታ ከፍ ከፍ በል ልዑል ቃሉ ሰጥቶ አበሳሽን አርጎታል ገለል። እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው፣ እግዚአብሔርን ባርኪው ነፍሴ፣ እግዚአብሔርን ባርኪው ውለታ ብዙ ነውና፣ አብሽለት እሰይ ውለታ ብዙ ነውና፣ አብሽለት ምስጋና ስጦታው ብዙ ነውና፣ አብሽለት ምስጋና ውለታው ብዙ ነው። አብሽለት ምስጋና እግዚአብሔርን ባርኪው፣ እግዚአብሔርን